ሰላም ውዶች እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን ሰላም ነው ወይ? ቤተሰቦቼ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተ ዛሬ ሐምሌ 8 ነው። ሙቀቱ ድናችል ጠራራ ፀሐይ በሐምሌ እንደዚህ አይነት ፀሐይ ማየት በጣም ከባድ ነው። እዚህ ጋር እንደምታዩት በፌስታል ይዣለሁ። በፌስታል ልብስ ታዝዤ እሱን ለማድረስ እየሄድኩ ነው። ከዛ ቀጣይ ደግሞ ይሄን አደርስና በዛው ደግሞ ወደ አዲስ አበባ የሚሄዱ ቀሚሶች አሉ። እነሱን ታዝዣለሁ። ወደዛም ሄድ ይሆናል አሳያችኋለሁ ማለት ነው። ሱቅ እየሄድኩ ምን ልታመጪ ምን ልታመጪ? ትምህርት የለም። ጉዟችን እንደቀጠለ ነው ማለት ነው። ሰፈራችንን እያሳየናችን ሂድ እንጂ ቁምጭምጭና ብለን ውዶችዬ፣ እናንተ ምዘዙ ነው ማለት ጽድት ልትባለ ዲዛይን እናቀርብላችኋለን ማለት ነው። ይጣተኝታለች ማየተኝታለች፣ እኛ እንሄዳለን። ሽቀላ ነው፣ ምክንያቱም ካልተሸቀለ በጣም ከባድ ነው። የሰው ልጅ አንድ ሰው ሰርቶ ኑሮ በጣም ተወዷል። ኢትዮጵያ ላይ ኑሮ ተወዷል። እኔ ደግሞ ያው ስራ የለኝም። ስራ ፈትከው እንኳ አመት ሞልቶኛል እና መስራት ያስፈልገኛል። ስራ ግዴታ ነው። የሰው ልጅ ስራ ጥረግረ ብላ ጤና ካለ መስራት አለብን። በጣም ጎተሪ ነው የገጠመኝ። ብልፋ ግን ሳደ በሚስራው ይሉኝ ነው መጨመር አለ ብትገጥማ ያውን ለብሰው ነበር። ማማ የተታለች ጀመር እንግዲህ ማናና መንዛራ ኦኬ አሪፍ በርታ በል እል በኔ የሚመጣ ሰው ምርጥ አድርገህ መስራት አለብህ። በል አረ ማርያም ነው ይደና። አዎ በተለይ አዲስ አበባ የሚሄዱን የቀድሙን አደራ የባህር ዳር ነው። የባህር ዳር ነው። የአዲስ አበባዎች የሸገሮች እንዲከፉብኝ አልፈልግም። ሁላችሁ ዶችዬ ቀሚሱን አዝዤ ስመጣ መንገድ ላይ ማማዬ እምቢ አለች። ስልክ ተደወለብኝ። ይቅርታ ማማዬ እምቢ ብላ ማለት ነው። መንገድ ላይ አውርጄ እያጠባሁት ነው። እንግዲህ የመጫት ነገር እንደዚህ ነው። ቆይሳ እና ውዶችዬ እላችኋለሁ መንገድ ላይ አወረድኳት፣ ማማን አጠባኋት። ከዛ ደግሞ ይሄን ወንዳቸው ይሄ ማለት ነው ይሄ ለሚስቴ ዘዥ ብሎ ደግሞ እንደገና ድጋሚ ልሄድ ነው። ስንት ብር ነው? ልቀቂ ብር ይታያቸዋል። 5000 ብር ተቀብያለሁ። ላዝ ልሄድ ነው። ልጄ እያለቀሰች ነው፣ ግን በቃ መሄዴ ነው እና ጋይስ ድጋሚ ለማዘዝ እየሄድን ነው። ለሁለተኛ ሲሄድ አስበሽ የኛ ቀሚስ አየሽ? ኧረ ደብዘዝ አላለም። አንቺ ደግሞ የደብዘዝሽ ደመቅ የሚለው እኮ አርፈሽ ሲሆን ነው። ሁላችሁ እሷ ደብዘዝ አለ ምናምን ትላለች። ለዚህ ብለሽ አንቺ ባልሽ ከፈለልሽ ጀመር ብር እልሽ። እሱ እኮ ያን ጊዜ ነበር ከኛ ጋር አስቦ ነበር። ከኛ ጋር 3400 ብር ሳያሰፋየሽ አሁን 5000 ብር ሲሆን እግዚአብሔር ይርዳው።
አምሳ ብር ልስጥሽና 200 ስጥ 50 ብር ልስጥሽ 200 ነው አስፋ ተቀበል